በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኡራኤል ዘወርሃ ግንቦት። በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሐሳብም ትክክል መለኮታዊ እሳት በሚሆን በወልድ ስም እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለሱ በህልውናው እና በአገዛዙ አንድ በመሆኑ ለአገዛዙ መስገድ ለአምላክነቱ መታዘዝ ይገባል። በእውነት ለዘላለሙ ልመናውና በረከቱ ለዘላለሙ ከኔም ከፍቅርተ ማርያም ከነበላ ቤተሰቦቼ ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። አንደኛ ምዕራፍ ከ99 ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ኡራኤል በብዙ ትጋትና ህሊና በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ነው። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸውን እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩኝ። ጾሜም ከፈጸምኩ በኋላ የሚካኤልና የገብርኤል የኡራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪን ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው እግዚአብሔርን ባማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸውንም 6 አይናቸውም በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ ያመሰግናሉ። ይህንንም ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የኡራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምህረትና የይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለኔ ተገዛ፣ ለአማልክቶችም ስገድ ሲል ለእስራኤል ንጉስ ለቢንያማዊ ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አልቀበል ብትል ሀገር ሁሉ ይጠፋል፣ ህዝብም ከብርሃን ይታወራል፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነው ሁሉ ነግራችኋለሁ አላቸው። ይህም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መስዋዕትን የሚያቀርበውንና በትክክል የሚያስተዳድራቸውን ንጉስ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳያስ በፊት መንገድን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁ ህዝብም እስራኤልን የህግ ማደሪያ የሆነች ጽዮንን ከጥፋት የሚያድን መላእክተኛ ላክ። አምላካችን ሆይ የነቢያትን ልጆች ሌዋውያን ካህናት ይቅር በላቸው፣ የተቸገሩትን በኃይል እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞችን ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረሰና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክትን ወይም ትዕቢትን ባየ መጠን ድል አድርገሃለውና በሉት አለው። መልእክተኞቹም ከንጉሱ ከሳኦል የተነገራቸው መልእክት ተቀብለው ሂዱና ጎልያድን ለተባለው ለአርበኛ ንጉሳቸው ነገሩት።
ጎልያድም የንጉሱ የሳኦልን መልእክት በሰማ ጊዜ በፈረሱ እና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመካ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉስ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉስ ስትሆን እኔ የኤሎፍሊ ጎልማሳ ነኝ። በዚህም ሆነ በሰናጾር ሁለታችን ጦርነት እንጋጠምና የተሸናነፍን እንደሆነ እስራኤል ይድናሉ ሲል መላእክተኞችን ወደ ሳኦል ላከ። የኤሎፍሊ ጦረኞች ኃይላቸውን ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶችን ይጫኑላቸውና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድን መልእክተኞች ሄደው ለንጉሱ ለሳኦል ነገሩት። የእስራኤልም ሕዝብ ይህን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮችም ሁሉ በዙሪያ ዋና እስከ ኤዶሚያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሱ ሳኦል ሄደና ወደ አውታራዝማ ደርሶ በበገና እና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛልና ልጄ ሚልኮስን እሰጥሃለሁ ካለኝ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማምም የእስራኤልን ጠላት ጎልያድን ሄዶ እንዲወጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህም በኋላ አውቲራዝማ በዳዊት ላይ ጸሎትን ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕትን አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉስ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኤሎፍሊንም ሰዎች ከአህዛቦች አስጨንቃቸዋለሁ። እኔ ከሱ ፊት በወድቅ አንተ በኃይል አንሳኝ። የምሰጥ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህም ቀድሞ በቃል ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አህዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልና በትእዛዝ ወደ ኤሎፍሌ ምድር በወርድ ልብሴ በኤሎፍላውያን ደም እስኪነከርና ተዋግቼን በድል አድራጊነት ከኤሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትን በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮችን ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ፣ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዊ ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዝ ውስጥ 3 ድንጋዮችን አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው።
በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል። እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህም በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎች ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህም በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤልም ልጆች በኢየሩሳሌምና በይሁዳ አገሮች ሁሉ የዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነ። ከዚህም በኋላ ልጁ ሜልኮን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ሁለተኛ ምዕራፍ። ከቅስራ ወገን የሆነ የሚስቱ ስም ደሊላ የምትባል ኤሎፍላዊት የሆነ ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበረ። እግዚአብሔር በሰናጾር ሰዎች ክህደትና በደል በእጳፋሩሂም በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ ኤሎፍላውያን በተሸነፉና በጦርነቱም የኤዶምያስን ልጆች በተማረኩ ጊዜ የሄል ጎበዛዝትን በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸው ወንዶቻቸውን ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌም ባሏ እንደሞተ አባት መበለት እንደሆነች ይህንን ሁሉ ለሶምሶን ነገሩት። የእስራኤልም ነቢያት ጠራና የጽዮንን እስከመልሳ ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞች አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደ ፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። ኤሎፍሊ ምድር በደረሱ ጊዜ የሰናጾር ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ እስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴን ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በህልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በሆኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይችን ሀገር ይገቡባት ዘንድ ይችሉ ዘንድ በማለት እርስ በርሳቸው ተነጋገሩ። ዳሩ ግን በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድሞ ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸው እየጣሉ በቅድሚያ ሽሽታቸው ቀጠሉ። ሚስቶቻቸውንም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎቹም ልበ ሙሉና ጨካኞችም ግን መጨረሻውን እስኪያዩ ድረስ ከከተማቸው ወጥተው ባዩ ጊዜም የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከነሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እንዲህም የኤሎፍሊ ህዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፋጨት ብቻ ሆነ፣ የሚናገሩትን ማጡም። ከዚህ በኋላ በነጋም ጊዜ ለአሞን ምድር ቅርብ የሆነች በኤሎፍሊ ዙሪያ በሰናኦር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ህንፃዋን መስለው
በተጠንቀቅ እንዲቆሙ አደረገ። የእግዚአብሔርም መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኤሎፍላውያን እንደማይንቀሳቀስ በድን አደረጋቸው። ያችም ሀገር ያለምንም ችግር ገቡባት፣ የሚቃወማቸው አልነበረም። እግዚአብሔርን የሚጠሉ የኤሎፍላውያን አምላክን ምክሩ ተሽሯልና ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔርም ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናሉ። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህም በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማህበራን ሆይ እነሆ አምላክ በመልአኩ በኡራኤልና በቀባው በሶምሶን እጅ አዳናችሁ አላቸው። ይህንንም ተናግሮ ወደ ሰማይ ያረገ። ያ ያረገው መልአክ የመላእክት ሰራዊት ሁሉ በየማዕረጋቸው ቁማ አገኛቸው። ሚካኤልና ገብርኤልም በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌል ኪሩቤልም ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናም በሰማይ በምድር የመላ ነው እያሉ ያመሰግናሉ። ደግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ አሜን። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። በበሩ ላይ ጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀንና ሌሊት ሁል ጊዜ ለሰው ልጆችና ለእንስሳ ምሕረትን ይለምኑለታል ለዘላለሙ በሆነ። ሶስተኛ ምዕራፍ። ከዚህም በኋላ እግዚአብሔር መልአኩን ኡራኤልን ባረከውና ለሶስትነቱ ለገዥነቱ በአንድነት ለሚሰገድለት መለኮታዊ የሚስጥር አዳራሽ የክብር አለቃ ነው አድርጎ ሾመው። ቅዱስ ኡራኤል ሆይ ክብር ከመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስም በተጠራበት ዝክር በተዘከረበት ጸዋጋን አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድርን እስኪያልፍ ድረስ ፈጽመ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶቼና በጠላቶች ክፉዎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ስጠኝ ብሎ ቅዱስ ኡራኤል ጌታን ለመነው። በብዙ በደልና በመረገም ለሰይጣን ከመገዛት ነፃ አወጣቸው ዘንድ ረዳት የሌላቸውን ረዳት ሆናቸው ዘንድ ወደ ወገኖች ላከኝ አለው። አቤቱ ወገኖች ማራቸው፣ ይቅርም በላቸው፣ የእጅን ስራ አታጥፋ። ጌታዬ ሆይ አንተ ይቅር ባይ መሐሪ ነህና ጌታችንም የለመንከንን ሁሉ አድርገለሃለሁ እንደተናገርከውም ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያ ከቀረበው ማዕድ የበላና ባንተ ስም በጽዋ ከተቀዳ ውሃ የጠጣ ዳግመኛ በመጣበት ጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሆንለት። ከእናቴ ከማርያም መታሰቢያ ጋር ያንተ መታሰቢያ እንዲሁም የነቢያትና የሐዋርያትን የጻድቃንና የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ያሰኛል። መላእክትም ይህንን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒት አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛም ጌታችን ስሙ በስም የተሰየመ ሰው ኃጢአቱን ይቅር እለዋለሁ እና አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃንም ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰው ልቦና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓል ቀን የሰማያትን ዋጋ እሰጣቸዋለሁ። በስም የተራቆተውን
ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ ጎናጸፈዋለሁ። ከሞተም በኋላ ንጹሕ ባይሆን እንኳን እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባህር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናውን የተሰነካከለበት ቢሆን በቃል ኪዳንህ ከጸና የኪሩቤልን የእሳት ክንፍ አደርግበታለሁ። በስምህ የታመኑ ነገስታትን መንግስታቸውን አጸናላቸዋለሁ። ጠላቶቻቸውንም እያስገዛሁላቸው ከርኩሳን መናፍስትና ከአጋንንት ኃይል ከክፉ ነገርም ሁሉ አድናቸዋለሁ። እድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግስተ ሰማያትንም አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያንት እንቁ ከተሰራ በያክንንት እንቁ ከተሰራ የህይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። ወርቁንና እንቁንም የሚያልፈውንም የዚህ ዓለም አይደለም እስከ ዘላለሙ እያበራ የሚኖር የማያልፈውን ነው እንጂ። ከልጆቻቸው መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓል ቀን ምጽዋትን ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የእድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍም እንኳን እኔ ከገነት በሚመነጨው የህይወት ውሃ አጥቤ እንደ ወተት አደርገዋለሁ። ይህ ከአሸናፊ አምላክ ስለ ቅዱስ ኡራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። ባሪያም ፍጹም ደስታ አደረጉ። ዳግመኛም ለአለቃችን ለኡራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱ ቅዱስ ኡራኤል የሰውና የእንስሳትን ሁሉ ወዳጅ ነውና የቅዱስ ኡራኤል ልመናው አማላጅነቱ የአምላኩን ፍቅር ለዘላለሙ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ለዘላለሙ ይኑር አሜን። አንደኛ ተአምር። ልመናው በረከቱ ለዘላለሙ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ይሁንና ቅዱስ ኡራኤል ያደረገው ተአምር ነው። ዘወትር ሌት ከቀን የሚጮህ ጋኔን የሚጥለው በሴዶና አገር የሚኖር አንድ ሰው ነበር። በዚችም ሀገር ውስጥ የይቅርታና የምህረት መልአክ የሆነ የመላእክት አለቃ በቅዱስ ኡራኤል ስም የተሰራች ቤተክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ኡራኤል በዓል ጥር 22 ቀን ካህናቱ በማህሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሹ ሳለ ከዚያ ቤተክርስቲያን ውስጥ ገባ። ያን ጊዜም በውስጧም ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዳቸው ፊት የሚወርደውን ላብ በመሐረብ ሲጠርግ አየ። ያን ጊዜ ከእግሩ በታች ተንፈራገጠ። ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊት የመሰለ ሆኖ ወጣ። ጋኔኑም እሱን ትቶ ሸሸ። ኡራኤልም ሽሽቱን አይቶ ፈጥነ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትር መስቀል ስለ ደበደበው ጮሆ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለን ቢለው ከእንግዲህ ወዲህ ወደሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይከፋፍለኝ ሲል በፊቱ ማለና እንዲሄድ ለቀቀ። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔር አመሰገኑ። የቅዱስ ኡራኤልም ታምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ኡራኤል ረድኤቱ ሀብተ ልመናው ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት
አላድነን ነው ባላንም ኩሉ ኩይስ መዛዓከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በሊናኪ በድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማ አንስት በቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።